ሰላም ውድ የምራን ዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮ የሌላ ሰው ቪዲዮ ከሌላ ቦታ ያመጣችሁ ዩቲዩብ ላይ በመጫን ያለምንም ኮፒራይት እና ያለምንም ሪዩዝድ ኮንተንት ዩቲዩብ ላይ በመጫን ብቻ ገንዘብ እንዴት እንደምትሰሩበት ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መጀመሪያ ቀጥታ ወደዚህ አፕሊኬሽን ትገባላችሁ። ይሄንን አፕሊኬሽን ከከፈታችሁ በኋላ ሳይን አፕ እንድታደርጉ ይጠይቃችኋል። እናንተም በኢሜይላችሁ ወይም ደግሞ በጎግል አካውንታችሁ ሳይን አፕ ታደርጋላችሁ። እንደምትመለከቱት እዚህ አፕሊኬሽን ላይ ብዙ ቪዲዮዎችንና ኢሜጆችን ታገኛላችሁ። እናንተም ከዚህ አፕሊኬሽን ላይ ቪዲዮ ወይም ደግሞ ፎቶ ዳውንሎድ አድርጋችሁ ዩቲዩብ ላይ፣ ቲክቶክ እና ኢንስታግራም ላይ በመጫን ገንዘብ መስራት ትችላላችሁ። አሁን ቪዲዮ እንዴት ዳውንሎድ እንደምታደርጉ ላሳያችሁ። ከስር እንደምትመለከቱት የሰርች ምልክት አለች። እሷን አንዴ ክሊክ ታደርጋላችሁ። እሱም የሰርች ቦታ ያመጣላችኋል። እናንተም እዛ የሰርች ቦታው ላይ ኤአይ ቪዲዮ ብላችሁ ሰርች ታደርጋላችሁ። እሱም ትንሽ ሎድ ያደርግና እነዚህን የመሳሰሉ ቪዲዮዎችን ያመጣላችኋል ማለት ነው። እሷን 3 ነጥብ አንዴ ክሊክ ታደርጋላችሁ። እሱም እነዚህን ዝርዝሮችን ያመጣላችኋል። እናንተም ከነዚህ ዝርዝሮች ውስጥ ኮፒ ሊንክ የምትሏን አንዴ ክሊክ ታደርጋላችሁ። ወደ ኋላ ትወጣላችሁ። አሁንም ያንን ኮፒ ሊንክ ያደረጋችሁትን ቪዲዮ በሌላ አፕሊኬሽን ዳውንሎድ ታደርጋላችሁ። የሁለቱንም አፕሊኬሽን መጨረሻ ላይ አስቀምጥላችኋለሁ። ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አሁን ከዛ አፕሊኬሽን ቪዲዮ ኮፒ ሊንክ ካረጋችሁ በኋላ ቀጥታ ወደዚህ አፕሊኬሽን ትገባላችሁ። ይህንን አፕሊኬሽን ከከፈታችሁ በኋላ ምንም አይነት ሳይን አፕ ምናምን አይጠይቃችሁም። እንደምትመለከቱት ከ1 እስከ 100 ይቆጥራል። ከዛ በኋላ እንደዚህ አይነት ፔጅ ያመጣላችኋል። እናንተም ከላይ የኤክስ ምልክት አለች፣ እሷን ትነካላችሁ። እሱም ከ1 እስከ 100 ይቆጥርና እንደ ኔትወርካችሁ ፍጥነት ቅድም ከዛ አፕሊኬሽን ኮፒ ሊንክ ያደረጋችሁትን ቪዲዮ ቀጥታ ወደ ስልካችሁ ጋላሪ ዳውንሎድ ያደርግላችኋል። አሁን እስኪ ይሄንን ቪዲዮ ጋላሪ ውስጥ ገብቼ ላሳያችሁ። እንደምትመለከቱት ያ ቪዲዮ ይሄ ነው። የምትፈልጉትን ቪዲዮ እንደዚህ ዳውንሎድ ካደረጋችሁ በኋላ ቀጥታ ዩቲዩብ ላይ የምትጭኑ ከሆነ ዩቲዩብ በኮፒራይት እና በሪዩዝድ ኮንተንት ሊይዛችሁ ስለሚችል ይሄንን ቪዲዮ ትንሽ ኤዲት ማድረግ አለባችሁ። ይሄንን ቪዲዮ ደግሞ ኤዲት ለማድረግ ካፕከት አፕሊኬሽን ብትጠቀሙ አሪፍ ነው። አሁን ካፕከት አፕሊኬሽንን በዚህ መልኩ ከከፈታችሁ በኋላ ከላይ እንደምትመለከቱት የፕላስ ምልክት ወይም ደግሞ ኒው ቪዲዮ የምትላለች እሷን ክሊክ ታደርጋላችሁ። እሱም ቀጥታ ወደ ስልካችሁ ጋላሪ ይወስዳችኋል። እናንተም ከስልካችሁ ጋላሪ ውስጥ ቅድም ዳውንሎድ ያደረጋችሁትን ቪዲዮ እዚህ ላይ ኢምፖርት ታደርጋላችሁ። አሁን ይህንን ቪዲዮ ዳውንሎድ ካደረጋችሁ በኋላ የመጀመሪያ ስራችሁ ምንድን ነው የሚሆነው? እናንተ ዳውንሎድ ያደረጋችሁት ቪዲዮ ወተርማርክ ካለው ይህንን ቪዲዮ አንዴ ክሊክ ታደርጉና እንደዚህ ዙም በማድረግ ያንን ወተርማርክ ከስክሪን ውጪ ማድረግ አለባችሁ። ምክንያቱም ከእናንተ ጋር ተመሳሳይ ቪዲዮ የሆነው ተመሳሳይ ወተርማርክ ሊኖረው ስለሚችል ዩቲዩብ ደግሞ ተመሳሳይ ወተርማርክ በተመሳሳይ ቪዲዮ ሲመለከት የእናንተን ቪዲዮ እንደ ሪዩዝድ ኮንተንት ሊቆጥርባችሁ ስለሚችል እናንተ ዳውንሎድ የምታደርጉት ቪዲዮ ወተርማርክ ካለው ያንን ቪዲዮ ዙም አድርጋችሁ ወተርማርኩን ከስክሪን ውጪ ታደርጋላችሁ ማለት ነው። በአጠቃላይ ከሌላ ቦታ ያመጣችሁትን ቪዲዮ ቀጥታ ዩቲዩብ ላይ መጫን የለባችሁም። ዳውንሎድ ያደረጋችሁትን ቪዲዮ ካፕከት ውስጥ አስገብታችሁ ወይም ደግሞ ሌላ የኤዲቲንግ ቱል ውስጥ አስገብታችሁ ኤዲት አድርጋችሁ ማውጣት ይኖርባችኋል ማለት ነው። ምክንያቱም ከእናንተ ጋር ተመሳሳይ ቪዲዮዎች ሊኖሩ ስለሚችሉ የእናንተን ቪዲዮ ለየት ማድረግ አለባችሁ። ካፕከት ውስጥ ቪዲዮ ኤዲት አድርጋችሁ ከጨረሳችሁ በኋላ ለእናንተ ቪዲዮ ኳሊቲ እየጨማመራችሁ ኤክስፖርት የምትላለች እሷን አንዴ ክሊክ ታደርጋላችሁ። እሱም ቀጥታ ወደ ስልካችሁ ጋላሪ ዳውንሎድ ይሆንላችኋል ማለት ነው። አሁን ደግሞ ሁለቱንም አፕሊኬሽን ከየት እንደምታገኙ ልንገራችሁ። መጀመሪያ ላይ የአይፎን ተጠቃሚ ከሆናችሁ ከአፕ ስቶር ላይ ታገኙታላችሁ። የአንድሮይድ ስልክ ተጠቃሚ ከሆናችሁ ደግሞ ከፕሌይ ስቶር ላይ ታገኙታላችሁ። ይህንን አፕሊኬሽን ዳውንሎድ ለማድረግ መጀመሪያ ወደ ስልካችሁ ፕሌይ ስቶር ትገባላችሁ። የሰርች ምልክቷን አንዴ ነክታችሁ ፒንተረስት ብላችሁ ሰርች ታደርጋላችሁ። እሱም ይህንን የሚመስል አፕሊኬሽን ያመጣላችኋል። እናንተም ይህንን አፕሊኬሽን ኢንስቶል የምትሏን ቦታ በመንካት ዳውንሎድ ታደርጉታላችሁ ማለት ነው። አሁን እዚህ ጋር ሁለቱ አፕሊኬሽን ሊወሳሰብባችሁ ስለሚችል ይሄ መጀመሪያ ላይ የምታወርዱት አፕሊኬሽን ፒንተረስት የሚባለው ቪዲዮ የምታገኙበት አፕሊኬሽን ነው። እዚህ አፕሊኬሽን ላይ ገብታችሁ የምትፈልጉትን ቪዲዮ ክሊክ አድርጋችሁ ኮፒ ሊንክ ካረጋችሁ በኋላ በሌላ አፕሊኬሽን ነው ቪዲዮን ዳውንሎድ የምታደርጉት። ያ አፕሊኬሽን ደግሞ ፒንሴቨር ይባላል። ሰርች ቦታዋን ትነኩና አሁንም ፒንሴቨር ብላችሁ ሰርች ታደርጋላችሁ። እሱም ይሄንን አፕሊኬሽን ያመጣላችኋል። እነዚህ አፕሊኬሽኖች ብዙ ናቸው፣ ተመሳሳይ ናቸው። እናንተ መጀመሪያ ላይ የሚመጣላችሁን አፕሊኬሽን ኢንስቶል የምትሏን ቦታ ነክታችሁ ዳውንሎድ ታደርጋላችሁ ማለት ነው። መጀመሪያ በፒንተረስት አፕሊኬሽን ገብታችሁ የምትፈልጉትን ቪዲዮ ኮፒ ሊንክ ታደርጋላችሁ። በፒንተረስት አፕሊኬሽን የምትፈልጉትን ቪዲዮ ኮፒ ሊንክ ካደረጋችሁ በኋላ ወደ ፒንሴቨር ትገባላችሁ። እሱም ሳይን አፕ ምናምን አይፈልግም። በራሱ ከ1 እስከ 100 ይቆጥርና ወደ ስልካችሁ ጋላሪ ዳውንሎድ ያደርግላችኋል ማለት ነው። የዛሬ ቪዲዮአችን ይሄንን ይመስላል። በዚህ ቪዲዮ ላይ ሐሳብ አስተያየትና ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ለቻናላችን አዲስ ከሆናችሁ እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ